ለደቡብ ኢትዮጵያ ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ የክልሉ የመሬት አስተዳደር ቢሮ ኃላፊው አቶ ሰብስቤ ቡናቤ የ6 ወራት እቅድ ክንውን ሪፖርት አቅርበዋል። ሪፖርቱን የገመገመው ቋሚ ኮሚቴው ተቋሙ አዲስ እንደመሆኑ በዘላቂ የመሬት አያያዝ ስርዓትና በአሳታፊ የመሬት አጠቃቀም ዙሪያ ግንዛቤ በማስጨበጡ ረገድ የሰራውን ስራ በጠንካራ አፈጻጸም ወስዶታል። አሳታፊ የመሬት አጠቃቀም ላይ የግንዛቤ ስራ አቅዳችሁ የተሰራው ነገር እንደ ጥንካሬ ነው ወሰድነው። ምክንያቱም ሁሉም ነገር ከግንዛቤ በኋላ ነው ስራ ውጤት ሊመጣ የሚችለውና ከሱ አንፃር ያለው ነገር በጥንካሬ ወስደናል። በይዞታ ልየታ እንዲሁም በሰፈር ጠቋሚ ካርታዎች ላይ በትኩረት መሰራቱም በቋሚ ኮሚቴው በመልካም አፈጻጸም ተገምግሟል። አዳዲስ ተቋማት በርካታ ተግዳሮቶች ስለሚገጥማቸው ችግሮችን ተቋቁመው ለተሻለ ውጤት ሊሰሩ እንደሚገባም ቋሚ ኮሚቴው አሳስቧል። አዲስ በተቋቋመ እንትን ላይ ስራውም ሁሉ ቻሌንጅ ያደርጋል፣ ሌሎችም ቻሌንጅ ያደርጋሉና ይህንን ፈጥናችሁ ወደዛ ለመሄድ ያው የጀመራችሁት ነገር ጥሩ ስለሆነ ቅድም ብዙ ነገር ይህንን ሀሳብ እኛ ከማንሳታችን በፊት ኃላፊው በደንብ በማብራሪያ ስላስቀመጡ እሱ ላይ ብዙ የምንወስደው ነገር የለም። በቋሚ ኮሚቴው በጅምር ስራዎች አበረታች ውጤት እንዳስመዘገበ የተገመገመው ቢሮ በድክመት የተነሱ ጉዳዮችን ለማስተካከል በትኩረት እንደሚሰራ የቢሮ ኃላፊው አቶ ሰብስቤ ቡናቤ ገልጸዋል። እኛ ስንገመገም የገመገምነው በወቅቱ የመዋቅሮች አንዱ ወደ አንዱ ከመሄድ ጋር ተይዞ ሞር ሲናይ በማዘጋጃ ቤታዊ አገልግሎት ስራዎች ላይ ነው የተወሰኑ ዝቅተኛ ነጥቦች የተመዘገቡትና እሱን በደንብ ነው እኛም የገመገምነው። ተቋሙ በአዋጅ ተደንግጎ ቅርብ ጊዜ የተቋቋመ እንደመሆኑም እየገጠሙ ያሉ ፈተናዎችን ለማለፍ ጥረት እያደረጉ ስለመሆናቸውም አቶ ሰብስቤ አስረድተዋል። ከከተማና መሰረተ ልማት የሚመጡ ዘርፎች ይታወቃሉ። ምንም አዲስ እዛጋ ካልኩሌሽን አያስፈልግም። በተመሳሳይ መልኩ ደግሞ ከማዘጋጃ ወደ ከተማ መሬት አስተዳደር መምሪያ የሚመጡ ዘርፎች እንደነበሩ ናቸው። ግን የሆኑ እንትኖች አሉ። በቃ ፍላጎቶች ኢንተረስቱ ምኑ ከመሬት ለመላቀቅ መቸገር አይነት ጉዳዮች ናቸው በተጨባጭ ያሉት። ይሄን ነው እኛ በተጨባጭ ገመገምነው። ዞሮ አልቀርም እንደምንም ያው ስራውን ለሚሰራው አካል እኛ ጠንካራ ድጋፍና ክትትል አድርገናል። የቋሚ ኮሚቴው ሰብሳቢ አቶ ጠንከር ጠንካም ተቋሙ ከተመሰረተ አጭር ጊዜ ቢሆንም ከግንዛቤ መፍጠር ጋር ተያይዞ የሰራው ስራ እውቅና የሚያሰጠው መሆኑን ገልጸዋል። ግንዛቤ ላይ በዚህ በአጭር ጊዜ ውስጥ የተሰሩ ስራዎች እውቅና የሚያሰጡ ናቸው። በደንብ የግንዛቤ ስራ ነው የተሰራው። ሲትቆዩ ከዚህ የበለጠ እንደሚሰሩ እናምናለንና አሁን ግንዛቤ ስራ ላይ የሄዳችሁት ለባለሙያውም ለአመራሩም ኢቭን አመራሩ ላይ ነው አሁንም ሊሰራ የሚገባው። አመራሩ ካልተረዳ ግንዛቤውን ካልያዘ ቀጣይ ያለው ነገር ሁሉ እንትን ይሆናል፣ ፌል ነው የሚያደርገውና በዚህ በመጥራትም በሚኒም በቡድንም በመውረድ ወደታች እንደዚህ እየወረዳችሁ ዘውትር ሀመር መደረግ አለበት። የመሬት አስተዳደር ትልቅ ኃላፊነት በመሆኑም ተቋሙ በጥንቃቄና በልዩ ትኩረት መስራት እንዳለበትም አቶ ጠንክር በግምገማው ወቅት አሳስበዋል። እግዚአብሔር የሰጠ የተፈጥሮ ትልቁ ሀብት ነው በእጃቸው የወደቀው። ይሄን ማኔጅ አድርጎ ነው በከተማም በገጠርም ማለት ነው። ስለዚህ ይሄን ደግሞ በደንብ ማኔጅ ካልተደረገ የሚመጡ ነገሮች ከባድ ናቸው።